ሆዳችሁን ለሚያማችሁ ሰዎች በጣም ብዙ ጊዜ ሆዳችን ታመመን፣ ሆዳችን ይነፋናል፣ ሆዳችን ይከብደናል የምትሉ ሰዎች መቼም ያልተባላችሁትን ነው የምታደርጉት። አዳምጣችሁ በደንብ ከተጠቀማችሁ ትጠቀሙበታላችሁ። ለሆድ ህመም የፓፓያ ፍሬና የዱባ ፍሬ ሰርቼላችኋለሁ። አሁን ግን ሆዳችሁ የሚነፋ ሰዎች ሆዳችሁ ውስጥ ድምፅ ድድድድ እያለ ድምፅ ካለው ሆድ የሚነፋ ቀን እየጠበቀ የሚያስጨንቃችሁ ሆዳችሁን ሁላችሁም እኔ በጣም አደራምላችሁ ከምላችሁ ውጪ በላይ ያበሻ መድኃኒት ተጠቅማችሁ ተጠያቂ እንደማልሆን እወቁ። ስለዚህ በደንብ አድርጋችሁ በንጹህ ሁኔታ ተጠንቅቃችሁ ቀበርቾ ገዝታችሁ ቀበርቾን እርጥብ ቀበርቾ ደረቅ ቀበርቾ አይደለም፣ እርጥብ ቀበርቾ ፈቅፍቃችሁ ሰውነቱን ጭቃውን አጥባችሁ ፈቅፍቃችሁ። መቼም ቀበርቾ በጣም መድኃኒት ናት። በጣም በብዙ ነገር ለብዙ ነገር መድኃኒት ናት። ለብዙ ነገር አይደል? ሁሌም ነው የምላችሁ እና ፈውስ መድኃኒት ነው የምነግራችሁ። እናንተ ከተጠቀማችሁበት ማትድኑበት ምክንያት የለም። ግን ችግሩ ቀበርቾ ስትባሉ ድኜ አትጠቀሙ። በአግባቡ የተባላችሁትን መጠቀም ነው። ያበሻ መድኃኒት ምንም አይነት ያበሻ መድኃኒት ማለት ነው ተጠቀሙ ብልመኔ በአግባቡ ተጠቀሙ ነው። ይምራል፣ ያድናል። በአግባቡ ለተጠቀመበት ሰው መጠኑ ላወቀበት ሰው ነው የሚድነው። መጠኑ ላላወቀበት ሰው ግን ያበሻ መድኃኒት ገዳይ ነው። እሺ፣ ከዛ ሲቀጥል ደግሞ ጉበት ይነካል፣ ጨጓራ ይነካል፣ የሐሞት ከረጢታችሁን ያፈርሳል። ያበሻ መድኃኒት በጣም ትልቅ ፓወር አለው። ዝም ብሎ ሆድ ውስጥ እየተነሳ የፈለጋችሁትን በድፍረት እንደ ግራዋ መጨለጥ አይደለም። ያበሻ መድኃኒት ግራዋም ራሱ ሲበዛ የራሱ ምክንያት አለው። እንኳንስ አይደለም ቀበርቾ ደግሞ የራሱ የሆነ በጣም ከምንም ኃይል አለው። በብዙ ነገር ፓወር አለው ማለት ነው። ተጠንቅቃችሁ ነው የምትጠቀሙት። ቀበርቾ ካልሆነ ይሄ ይሆናል አትበሉኝ በእናታችሁ። ቀበርቾ ስላጣን ይሄንን አድርገናል አይሆንም። በቃ ከሌለ የለም ነው። ደረቅ ይሆናል ወይ? ይሄን ስላጣን አይሆንም። እርጥብ ስላጣን ደረቅ ይሆናል ወይ? ደረቅ ስላጣን እርጥብ ይሆናል ወይ? ይሄም ራሱ አይሆን። የምትባሉትን ብቻ ነው የምታደርጉት። የምትባሉትን ብቻ። እርጥብ ቀበርቾ ካልኩኝ እርጥብ ቀበርቾ ነው መደረግ ያለበት። እስከዛሬ ካያችሁት የሰራውላችሁ ቪዲዮ በምንም አይነት ምክንያት በምንም አይነት ተአምር እኔ ከዱባ ፍሬው እና ከፓፓያው ፍሬ ውጪ ያበሻ መድኃኒት የሚጠጣ አልነገርኳችሁ። የሚጠጣ አልናገርምም። ስለማልናገር እናንተ ስለምታወዛገቡት ተወዛግባችሁ ሰውን ለማወዛገብ ስለምትሞክሩ አልነገርኳችሁም። ስለዚህ አሁን የእርጥብ ቀበርቾ ጥቅም ልነግራችሁ ነው። እርጥብ ቀበርቾና ምን በደንብ አስተውሉ። ኖርማል ዕጣን ይሆናል እንዳትሉኝ፣ አይሆንም። ኖርማል ዕጣን አይሆንም።